የተከበራችሁ የሄለን ዩቲዩብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማን ክፍል 33 ይዤላችሁ ከች ብያለሁ። እንግዲህ አብዬ ከቤት ተባራለች ማለት ነው። ከዛ የአብዬ እናትም ወይዘሮ ማርታ በጣም ተጨንቀዋል። አቶ ደረጀም እንግዲህ ከቤት አባራዋታን ውሃ ልገል ስለነበረ በመድኃኒት ያው ግን እሷ ያሰበችው አብዬ ያሰበችው ዳጣን ብላ ዳጣን እስር ቤት ለማስገባት ነበረ። ዳጣ ናት ያደረገችው ብላ ዳጣ እስር ቤት እንድገባ ነበር የፈለገችው። እሷ በሰራችው ሴራ ማለት ነው ራሷ አውድቃበታለችና ለማንኛውም መጥፎ ሰዎች መጨረሻ ላይ በሰው ላይ የሚያደርጉት መጥፎ ነገር ዙሮ በራሳቸው ላይ እንደሚመጣ ማወቅ አለባቸው እና አብዬ ላይም እንደዛ ነው የሆነበት። ከዛ እናትየዋም በጣም እየተጨነቁ ነው። አሁን በዚህ ጨለማ ወጣ የት ትገባለች ልጄ ብለው በጣም ተጨንቀዋል። ከዛም አቶ ደረጀ ታያት ጅብ ይብላት ብለዋን ማለት ነው። ወደው ሳይሆን ያው አናዳቸው ስለሆነ ነው። እነሱም አባት ናቸው። ከዛ ዳጣዬም በጣም መልካምና አስተዋይ የሆነች ልጅ ናት። እንደዛ እንኳን እየበደለቻት እንደዛ በሷ ላይ ሴራ እያደረገች ይህን ሁሉ ነገር ያደረገችው በዳጣ ላይ ነበረ። ግን አልተሳካላትም። ዳጣዬ የዋህ ነች። አሁን ግን አብዬ ወታ ስትሄድ ተከትላት ሄዳለች። ዳጣ ተከትላት ባትሄድም ያው ትልቅ ችግር ነበር የሚደርስባት። ከዛም እንግዲህ ዳጣዬ ማለት ነው በጣም ተጨንቃለች። ከዛ ውሃዬም በጣም ከፍቷታን እያለቀሰች ነው። እህቴ የት ትገባለች? እህቴ የት ትሄዳለች አሁን እያለች በጣም ተጨነቀች ማለት ነው። ከዛም ደሬ ግን እኮ በቀን ቢሆን ይሻል ነበረ። አሁን በማታ የት ትገባለች? አሁን የት ትሆን ያለችው? ለምን አውሬ አይበላትም? ለአውሬ ይቀርበዋን አላት። አለማወቋ እኮ ነው። ብታወቅ እኮ እንደ ሌሎቹ ልጆች ብልጥ ብትሆን ኑሮ ይሄንን አታደርግም ነበረ። ይህ ሁሉ ባልተፈጠረ ነበረ ብለው ወይዘሮ ማርታን በጣም ተጨነቁ። አቶ ደረጀም ተይው በምክርና በዱላ አልተመለሰችም። እስኪ ያለ እናትና ያለ አባት ህይወት ምን እንደሚመስል ወታ ተይው አሉ። ደሬ አሁን የት ይሁን ይሁን የትስ ብትሆን በራሷ ትኖራ። እኛን አልሰማ ያለችው በራሴ እኖራለሁ ብላ አይደለ? እንግዲህ ወይዘሮ ማርታ የመጀመሪያ ልጃቸው ነች። በቀን ቢሆን ጥሩ ነበረ። ቀን ቢሆንም እኮ ያው መመሽተቱ አይቀርም። ሴት ልጅ እኮ ናት፣ ከቤት ወጣ የማታውቅ ልጅ ነች። አሁን ምን ትሆናለች ብላ እናት ስለሆነች በጣም ተጨንቃለች ማለት ነው። ሲያንሳት ነው ያደረገችው ነገር። ለምን አቶ ደረጀ እንግዲህ ዳጣ የራሳቸው ልጅ ስለነበረ ጎዳና ላይ ስለነበረ ያን ሁሉ ስለሚያውቁ አሁን መልሰው ልጃቸውን በማግኘታቸው ደስተኛ ናቸው። ግን አሁን ቢሆን አብዬ ዳጣን ለማስወጣት የምታደርገው ነገር አልተሳካላትም። ራሷ ወጥታለች ማለት ነው። ከዛ ዳጣዬ ብላ ውሃም ትጠይቃለች። አብዬ ምን አጥፍታ ነው? ስላጠፋች ነው። ግን አሁን ጅቦች እየተከተሏት ቢሆንስ? ጅብ ሰው አይበላም። እሺ እንዲህ ይበላሉ። እንደውም አሁን አንድ እግሯን እየበሉ ቢሆንስ አለኝ። ከዛ አንድ እግሯን በልተዋም ከተዋት ተመስገን ነው ዳጣ። ቆይ ግን ለምን በሩን አንከፍትላት? ምንም እየኮ ተኝተዋል። ከዛ አድራ ጧት ተነስታ ትሄዳለች እና ሳድራ ቤት ውስጥ እሷ እኮ የለችም፣ እዚህ የለችም። ይህ ብዬ ግን ስታሳዝን። አዎ አንቺም እና አባዬ የሚሉሽን ካልሰማሽ ከቤት ያስወጡሻል። እኔ እኮ ምንም አላጠፋውም፣ የሚሉኝም ሁሉ ነው የምሰማው አለች ውሃ። ግን መኝታ ቤት ሆኖ የሚያወሩትን አልሰማም አለኝ። ለምሳሌ ባለፈው ሲጋራ እንደጠጣሽ የሆነ ጊዜ ልትወጪ እንደነበረ ባለፈው ያሉ የግሩፕ ውስጥ ገብተሽ እንደነበር ቢሰሙ አይሻል ይሄ ነበር ከቤት የሚያስወጣው። እኔ ግን ከዚህ በኋላ ምንም ነገር አላደርግም ብላ ውሃዬም ለዳጣ ቃል ገባች። አሁን አልመሸም እንዴ ሂጂና ተኛ አለቻት። የሚመጣት ትመጣለች፣ ግቢና አንቺ ተኛ አለቻት። ከዛ እንግዲህ ዳጣ እንደተከተለቻት ውሃ እንደተከተለቻት ስለመጣው እንዳታውቅ ውሃን ሂጂና ተኝ እያለቻት ነው። እዛ ጋር እኮ ካሜራ አለ ስትል አዎ ይኖር ችግር የለውም ሂጂና ተኝ ብላ እንግዲህ ዳጣ አብዬ ጋር ለመሄድ ነው ማለት ነው። ዳጣ ያው እሷ ከይች ለነሱ ስለምትናገር ለቤተሰብ አንቺ እንዳትደፊ ሂጂ ተኝ፣ እኔ እኮ የሚጠጣው አይደለም የምደፋው እንዳትደፊ ስትላት እንግዲህ በእንቅልፍ እያንቀላፋይ
እኔ እኮ የምጠጣው አይደለም የሚጠጣው ብቻ መስሏት እኔ ምስኪን የሚደፋው። ከዛ ዳጣም እንግዲህ ምን ማድረግ አለብኝ ብላ እየተጨነቀች ነው። እየተጨነቅሽላት ነው። መቅጣት ካለብን በገራ ነው መቅጣት ያለብን። እኔ ጨካኝ፣ አንቺ ሮሮ ሆነሽ መቅረብ መቻል የለብሽም እንዴ። ለእኔም እኮ ልጄ ነች፣ ግን ማየት ያለበትን ነገር ማየት አለባት። ግን ቢያንስ በቀን ቢሆን ጥሩ ነበር። ከተማው በሙሉ ሰው አይደለም እንዴ? ምን ትሆናለች? ያንተ የሰው አውሬ በሞላበት ሀገር አሁን እኮ የሆነ ነገር ብትሆን ከአውሬ ቢበልጥ ሰው ነው የሚያስፈራው። ምንም ብትይ መቀየር ነገር የለም። አሁን በቃ አርፈሽ ተኝ። ግን እስከ መቼ ነው እንደዚህ የምንቀጥለው? ማለት በምን ጉዳይ? ይህ ሁሉ ነገር የምታደርገው በዳጣ ምክንያት ነው። የዳጣ እዚህ ቤት መኖር የቢን በጣም እያስጨነቃት ነው። ለምን ያስጨንቃታል? እሷ ምን ያደረገቻት? ንገሪኝ እስኪ ማርቲ። እሷ እንደቷ ነው የምታያት? ምን ቀማቻት? አይ እሱማ ልክ ነው። ዳጣ ምንም ጥፋት የለባትም። እንደውም ስትናገራት ስታባብላት ነው ማያት። እነ ታዲያ ምን ቀማቻት? ጡት አስጠላቻት ወይ? ምንም አላደረገቻትም። ግን በቃ አብይ አልወደደቻትም። እና ምን እናድርግ ነው የምትይው? ደሬ እናት ነኝ። ካልተስማሙ በቃ እንደምን ብለን ሌላ መንገድ መፈለግ አለብን። እንዴት እንደዚህ ይሆን? እስከ መቼ እንቀጥላለን? ምን እናድርግ? ይኸውልህም ለዳጣ በአቅራቢያችን የሆነ ቤት እንከራይላት። አይሆንም። ለምን ሲባል አብይል ከኖረች ከዳጣ ጋር ተስማምታ ተኖረች። አይ የምትል ከሆነ እጇን ጠፍሬ ከዚህ ሀገር አስወጣታለሁ። እንግዲህ ወይዘሮ ማርታም ለልጃቸው ዳጣ ልጅ ከምትወጣ ዳጣ ከቤት ትውጣ ወይ ተከራይታ ትኖር እያለች ነው። እዛ አቶ ደረጀ ደግሞ ተስማምታ የምትኖር ከሆነ ከዳጣ ጋር ተስማማ፣ ያለበለዚያ እጇን ጠፍሬ ከዚህ ሀገር አስወጣታለሁ። ካልሆነ ለሲሳይ ደውልለትም፣ ለእኔ ስልክ ቁጥሩን ደውለኝ ስጠኝና ደውዬ አናግረዋለሁ። አያስፈልግም ማርቴ፣ ዳጣ ከዚህ ቤት አትወጣም። የደረሰችባት ነገር የለም። ላብዬም ያጎደልኩባት የአባትነት ፍቅር የለም። ዳጣ ስለመጣች ይሄ እሷ የጎደለባት ነገር ካለ እስኪ ይሄ ነገር አድርጋለች ብለሽ ንገሪኝ። ልክ ነህ፣ ምንም አላደረገችም። ያው በናታን ጉዳይ ነው። በእርግጥ እሱንም ቢሆን ርቃለች። ናታንስ ቢሆን ዳጣን ከወደደ አብይን ምን አድርገው የምትለው? ሴት ልጅ ነች፣ ያትደፍረው ነገር አሉ። እውነት ነው እንግዲህ ናታንም ቢሆን እንግዲህ ዳጣዬ ነው የሚወደው። እንግዲህ አብይን እንደ እህት እንጂ የሚቀርባት፣ እሷ ግን በቃ ለናታን ስትል ነው እንግዲህ ዳጣን እየጠላቻት ያለችው። አልወድሽም ብሎ ካላት የምን መንጠልጠል ነው? ትሰሚኛለሽ? እንደውም ካሁን በኋላ ከናታን ጋር ያለውን ግንኙነት እንድታቆም ነው የማደርገው። በልሽ በቃ ተው ደሬ። እሷ የፈጠረ አከላላ የሆናት እንጂ ሌላ ምን አድርገታለሁ አሉ። ሂጂ ዝም ብለሽ ተኝ በቃ ብሎ እንግዲህ እውነት ነው አቶ ደረጀ ናታን ጋር ያለውን ማቆም አለባት። እንግዲህ ዳጣ እየወደደችው እሱም እየወደዳት፣ ያው እሱ ዳጣ እንኳን በወድንብነት ነው የምታየው። ናታን የወደዳት ግን አብይ ደግሞ ናታን ትወዳለች። ግን ቢሆንም በዛ የተነሳ አብይን ላለመጉዳት ብላ ዳጣ ራሷን ጎርታ ርቃለች ማለት ነው፣ ከናታን ማለት ነው። ግን አብይን ብትርቀውም ምንም እየተወቻት አይደለም፣ እየተተናኮለቻት ነው ማለት ነው። ከዛ እንግዲህ አብይን አስፋልት ላይ ቁጭ ብላ ስልክ እየደወለች ከዛም ለሰላም ልካ የነበረውን የልጅ አባት ነው በይ ብላ ልትላው የነበረውን ያው እሷን ስለሚወዳት አሁን ግን መሄጃ ስጣጣ ደውላ እና ብቻዬን ነኝ አስፋልት ላይ ነኝ እያለችው ነው ማለት ነው። እሱም እሺ እመጣለሁ፣ ኧረ አንሳው ብላ ስልክ ስትደውል ከዛም እንግዲህ ማትረባ ሲያስጠላ ይሄ ደግሞ አይመጣም እንዴ ብላ ስልክ ስትደውል እሺ አሁን ምንድነው የምሆነው? የትስ ነው የምሄደው? ብላ ደግሞ ሰው ያለበት ሄዳ እንኳ አልተቀመጠችም። ጭር ያለበት ቦታ ላይ ነው ሄዳ ቁጭ አለችው። ከዛም እንግዲህ ሄሎ እርጁን እኔ አላምንም። ምን ነው ማታምነው?
ናፍቄሽ ነው የደወልሽው? አንተን የምትናፍቀኝ? ቆይ እሺ ምንድነው እያላት ነው። በዚህ ሰዓት ውጭ ምን ትስላለሽ የኔ ቆንጆ? ብርድ እኮ ነው። ናና ውሰደኝ። ስልክ አልተሳሳትሽም? አልተሳሳትኩም። ናና ውሰደኝ። ከኛ ስፍር ዝቅ ብሎ ካለው አስፋልት ላይ ስደርስ ደውልልኝ እሺ። አሁን መጣ ብዬ የኔ ንግስት፣ አሁን መጥቼ ወስድሻለሁ። አሁን የት ነው ያለኸው? ላታምኚኝ ትችያለሽ። እመጣለሁኝ፣ እየመጣሁ ነው አላት። ግን አሁን መጣሁ፣ ትንሽ ጠብቂኝ። ከዛም እንግዲህ ከየትም ሩቅ ነው እንደ የምትመጣው? ቆይ ግን እንደ በፊልም እንደምታየው በአንድ የተሰባብረ የምትደርስ መስሎህ ነው እንዴ? አሁን እኮ ሩቅ ነው ያለኸው አንተ። በባቡርም ቢሆን እመጣለሁ አላት። ጅል፣ የዛሬ ሳምንት አዲስ አበባ ስደርስ ደውልልኝ እሺ አለችው። እንግዲህ ፍቅረኛዋ የሚወዳት ከሩቅ ቦታ ነው ያለው ማለት ነው። በጣም ሩቅ ቦታ ነው ያለው እና ልኝ ብትለውም እሱ አሁን ሊደርስላት አልቻለም። ከዛም አንድ ሰካራም መጥቶ ከበጣ ገባ በጣም እየረበሻት ነው ማለት ነው። ከዛም እንግዲህ ዳጣዬ በርቀት ሆና እያየች ነው ማለት ነው። ከዛም እየተጓተታት ነው ማለት ነው። አዛ ነይ ብሎ ሲጓተታት እንግዲህ ወስዶ የሆነ ነገር ሊያደርጋት ሲል ከዛ እንግዲህ ዳጣ መታ ማለት ነው። ልታድናት ነው ማለት ነው። እሷ ግን ልጁን ዳጣ ላይ አፏ እንደምከፍተውን አይደለም። ስለዚህ ዳጣዬ ግን በጣም አስተዋይና ደግ የሆነች ልጅ ናት። ከዛም እንግዲህ ከሚጓተታት ቦታ ደሬ ግን ልጅህን በእንደዚህ ነገር መቅጣት ጥሩ ነው ብለህ ታስባለህ? ማርቲ ቆይ ለምን አተኝም? አንተ ቆይ ለምን አተኝም? እኔ ለተኛ ስልኮ እየቀሰቀሽ ነው። እኔ ምን ብዬ ነው የቀሰቀስኩ አለችው። ይገባኛል ማርቲ፣ ሰላብይ ነው የተጨነቅሽ ያለሽው። ያው እንግዲህ እናት አይደል ላይ በጣም የተጨነቅሽ ምን ላድርግ ብሎ እንግዲህ አቶ ደረጀም ተነስቶ አላስቻለውም፣ ወጥቷል ማለት ነው። ከዛም በርቀት እያያት ነው ማለት ነው። ዳጣዬም እንግዲህ እህቴና ብላ በርቀት እየመጣችላት ነው ማለት ነው። ዳጣዬ በጣም መልካም ልጅ ነች። ከዛ ሰውየውም ሲጓተታት እንግዲህ የሰከረ ሰውዬ ነው ማለት ነው። ከዛም ዳጣ ከኋላው መጣ። ማነሽ አንቺ? ከዛ አንተ መንገድ ላይ ሴት ላይ ቁጭ ብለህ ምን ሆነሽ ነው ይባላል። ትታገላት ሴት ልጅ ጎዳና ላይ ቁጭ ብላ ስትገኝ ምን ሆነሽ ብለህ ታዝንላታለህ እንጂ ትታገላታለህ እንዴ ብላ ወደዛ ወርውራ እህቷንም ወስደታለች ማለት ነው። ዳጣዬ መልካምነትሽ በጣም ደስ ይላል። እንግዲህ አብዬ ከዳጣ መልካምነት ብትማሪ ጥሩ ነው ብዬ አስባለሁ። የአንቺ መጥፎነት እንግዲህ ለራስሽ ዙሮ ደርሶብሻል ማለት ነው። እና ሁላችሁም ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። የምወዳችሁ ውድ ቤተሰቦች አመሰግናለሁ ስለነበረ ቆይታ። ባይ ባይ። ሰላማችሁ ብዙ ድርብ